ይገርማል ለካ ይሄ ሁሉ ጉድህን ተሸክማ ነበር እሷ እስከ ዛሬ ኖረችው እንደዛ እኔ ላይ ተጫውታችሁ ስታበቁ ያው መጨረሻው ውጪልኝ ናፍቆት ምናምን ዚያራት በኝ ቀብርሽ ይዘል ውጪልኝ አሁን ከቤት ነይ ውጪልኝ ድጋሚ ተዳሪ ለመበጥበጥ መጣሽ እንደሷ ሁሉን ነገር ችዬ መኖር አልችልም ከዚህ በኋላ ካንተ ጋር መቀጠል አልፈልግም አሁን ከይና ወርድልኝ እኔ አላሳዝንህም አባቴ ነጋጠባ አግቢ ያለ የሚጨቀጭቀኝ እኔ አላሳዝንህም እሷም እኮ ለኔ የልብ ጓደኛዬ ናት ይሄንን ለሷ መንገር ቀላል ይመስልሃል ግን በቃ ምንም ማድረግ አልችልም እሺ በቃ እኔ ቀስ ብዬ ነግራታለሁ ጊዜ ስጪኝ አልኩሽ ይሄንን ማድረግ ለምን ከበደሽ ካንተ ጋር ለመኖር ያለኝ ጉጉት ነው እንደዚህ የሚያረጋኝ ለማግባት ያለኝ ጉጉት ነው እንደዚህ ያረጋኛለሁ አንተ ለፍስሱ ወንዱ ማድረግ ያቃተህን ነገር እኔ አድርጋ ሳያሃለሁ እንዴ አረባክሽ ተመለሺ ነገሩን እኮ ልታደፈረሽ ነው ባክ ካልደፈረስ አይጠራ ሆለስ መነጋገር ያለብን ነገር አለ ሰላም ታይቀርም እንደዚህ ሆኜ ያያየሽኝ ምንድነው የምትወር መጀመሪያ ሰማቲ እኔ በጣም ባስፈልግሽ ሳን የመጣሽ እባክሽን በእኛ ልብን በሚጠግኑ ቃላቶች ልቤን ጠግኝ ከምን ጊዜው በላይ ዛሬ ልቤ ተሰብሯል እና እኔ ጠንካራው እህትሽ በቃ አሁን ደክሞኛል ዛሬ ከምልሽ በላይ ነው የገፋኝ እና ከምልሽ በላይ ሰው በሚያስፈልገኝ ሰዓት ነው የመጣሽ እንዳንቺ የሚረዳኝ ማንም የለም አሁን ላይ ይረዱኛል ብዬ ከማስባቸው ሰዎች አንዱ አንቺ ነሽና ተረተሽ ታጽናኝ ይፈልጋል ሆለት በጣም ነገሮችን አታካብጂ መሰበር እኮ ያለ ነው ባንቺ ብቻ አልተጀመረም እንዴት እንደዚህ ትይኛለሽ እኔ እኮ በጣም ጠንካራ ሰው ነበርኩኝ ታውቂኛለሽ አይደል ዛሬ ተሰብሬለው እያልኩሽ እኮ ነው ይሄውልሽ ሆለት እኔ ከዛ በፊት በጣም አስፈላጊ ነገር ልነግርሽ ፈልጋለሁ የመጣውትም ለዛ ነው እንዴት ከኔ ጉዳይ የሚበልጥ ነገር አለ እኔ እኮ ጓደኛሽ ነኝ የልብ ጓደኛሽ ነኝ እኔ ነው ማረጋጋት ያለብሽ እኔ ካንቺ በላይ መቀርቦ ሰው የለም እያልኩሽ እኮ ምንድነው እንደዚህ የሚያልፈስፈስ በቃ ጠንካራ በይ ሁሌም እኮ ሰው ጠንካራ ሆኖ አይቀጥልም አይደል እንዴ አሁን በቃ የመጣውበትን ነገር ልንገርሽ እንዴ ይቅር ምን ሆነሽ ነው ምን አይነት ጨካኝ ሰው ብትሆኚ ነው እንዴ ቢያንስ አመመኝ እያለችሽ ነው አይደል ቡና ፊላት በቃ የሆነ ነገር ያረጋጋታል ብቻ የሆነ ነገር አድርጊላት እና በቃ ከመረግሽ በላይ ራሴ ሊፈረዳ ነው ራሴ አሞኝ እና ያንን የሚያረጋጋልኝ ቡና ፊልም እስቲከቻልሽ ሀውለት ቡና ገዝተሽ ነኝ እስከዛ እሷ ያቀራረበኝ ትጠብቅሻለች እንደሱ ነው የሚሻለው ውዴ ወይ ማሪ ታውቃለህ በጣም ደስተኛ የሆንኩ ነው ያለፈው ነገር ሁሉ አልፎ ያ ሁሉ ነገር አልፎ አብረን መሆናችን እኔ እናንተ አብረን ደስተኛ መሆናችን በጣም እየገረመኝ ነው እና በጣም የተለየ ደስታ እየተሰማኝ ነው ካንቺ በላይ እኔ ደስተኛ አልሆንኩም ብለሽ ነው ያ ሁሉ ነገር ያ ሁሉ ጊዜ ያ ሁሉ ጭቅጭቅ አልፎ እኔ እናንተ በደስታ እንደዚህ መኖራችን በጣም ነው የሚገርመው ካንቺ በላይ እኔ ደስተኛ ሆንኩ መስለኛል ለምን ትላንት የጎደለኝን ነገር ዛሬ ልትሞይልኝ እንደመጣይ ሳስብ ራሱ ምን ያህል ውስጤ በደስታ እንደሚሞላ አልገባሽ እኔም ያ ሁሉ ትግስቴ መናቀረ ከዚህ በኋላም ደግሞ ደስተኛ እንደማደርግ እርግጠኛ ነኝ ከሷ ያጣሃውን ልጅ ፍቅር ሁሉ ነገር ሰጣሃለሁ
መቼም ከዛች ከማትወልደው ሚስትህ እኔ ሳልሻል አልቀርም። እሱማ ልክ ነሽ፣ ግን አለ አይደል አንዳንዴ እንደዚህ ቁጭ ብዬ ሳስበው ዝም ብዬ በግፍ ከቤት ስላስወጣኋት የቀድሞ ባለቤቴ ሐሳብ ይገባኛል። ምን አይነት ሐሳብ? በቃ እንደምወዳት ታውቂያለሽ አይደል? እሷን እኮ የፈተዋት መውለድ ባለመቻሏ ብቻ፣ ሌላ ምንም አይነት ምክንያት የለኝም እኮ። ይሄ እኮ ትልቅ ምክንያት ነው። ትዳር ውስጥ ልጅ ከሌለ ሁሉ ነገር ባዶ እንደሆነ አታውቅም? ልክ ነሽ፣ ልክ ነሽ። ያ ሁሉ ጠንካራ ፍቅራችን የምትሉት እንኳን ከመለያየት አላዳናችሁም አይደል? ስለዚህ ዋናው ነገር በትዳር ውስጥ ልጅ ነው። እሱን ደግሞ እኔ ልሰጥ ዝግጁ ነኝ። ለዚህም ነው ውስጤ በደስታ የተሞላው። ጥሩ ምትከሰኝን ባለቤቴን በማግኘቴ ፈጣሪን በብዙ አመሰግነዋለሁ። አንቺንም አመሰግንሻለሁ። ትላንት የነበርኩበት ህይወት እኮ በጣም ከምልሽ በላይ ተስፋ የቆረጥኩበት ህይወት ነበር። ግን አንቺ መጣሽና ድጋሚ ህይወቴን እንደ አዲስ እንድጀምር አደረግሽ። ለዚህ ደግሞ ትልቅ ምስጋናና ክብር አለሽ። ብቻ አልহামዱሊላህ ከዚህ በኋላም ደስተኛ እንሆናለን። ቤታችን በልጅ ይሞላል። ብቻ በቃ ወደፊት ያለውን ህይወታችን አሪፍ ይሆናል። ስላለፈው ነገር ማሰብ ምንም አይጠቅመንም። አባ እኔ እኮ ለዛይር መጥቼ ያው በሩ ዝግ ሆኖብኝ። ይዘይር ነገር ይዘይርሽ ምንድነው የምሰማው? ምን ሰማ አባ? ምን ሰማ? ቅሌትሽ ነው። ቅሌትሽ አደባባይ ወጥቶ ሰማው። ያንቺ ቅሌት ያንቺ ውርደት ተከትሎ የኔንም ቤት በር አንኳኳ። እኔ ምለው የሰው ቤት የሰው ትዳር አፍረሰሽ ነው እንዴ ያንቺን ህይወት የገነባሽው? ያችን የመሰለች ኢማን ያላት ከጥሩ ቤተሰብ የተፈጠረች ልጅ ስለማትወልድ ብቻ የሷን ቤት አፍርሰሽ አንቺ የራስሽን ቤት ትገነቢያለሽ? እኔ አንቺን ሳሳድግ እንደዚህ ባለጌ አድርጌ ነው እንዴ? ያቺ ሴት ጥሩ ቤተሰብ ያሳደጋት ኢማን ያላት ለትዳሯ ታማኝ ባሏን የምትወድ መልካም ሴት ነበረች። እንዳንቺ አይነት አይና አውጣና እንዳንቺ አይነት ራስ ወዳድ ሴት ህይወቷ ውስጥ ገብታ ባሏን ነጠቀች። እኔ አንቺን ሳሳድግ እንደዚህ ባለጌ አድርጌ ነው እንዴ? አላህ ላንቺ ህይወት አልጻፈልሽም? አመት 2 አመት ሙሉ ከዚህ ከማይረባ ቆሻሻ ሰው ጋር ነበር አንቺ ተጣብቀሽ አገባዋለሁ ያገባኛል ብለሽ ስትይ ነበረው። እስኪ ንገሪኝ። ያባኔው ምን አደረኩኝ? ምን አደረኩ አትበይ። እሱ እኮ ራሱ ነው ከኔ ጋር መሆን የፈለገው። እሷ መውለድ ስለማትችል ስሚ አንቺ ሴት ነሽ። ነገ ከነገ ወዲያ ይሄ ችግር ልጅ የመውለድ ችግር አንቺ ቤት ቢገባስ? ኧረ አባይ ዝም በይ። መልስ አልፈልግም። የፏድ ልጅ እንደዚህ አይነት ቆሻሻ ስራ ሰራሽ ሲባል ለስሜስ ጥሩ ነው? አንቺ ስለራስሽ ምን አይነት ጡር ነው የምታስቀምጪው? እነዚህ ሰዎች እኮ ይዋደዱ ነበር፣ ይፋቀሩ ነበር። በመሃላቸው አላህ ለፈተና ብሎ ልጅን ከለከላቸው። ልጆች ናቸው ገና ነገ ከነገ ወዲያ ይወልዱ ነበር። ልጅስ ባይወልዱ በፍቅር መኖር አይችሉም እንዴ? ይሄ ሰው ቆሻሻ ነው። ለነገሩ ለቆሻሻ ሰው ቆሻሻ ነው የሚገባው። ለዛ ነው አንቺም ተከትለሽ ቤቱ የገባሽው። ውጪልኛው። ኧረ አባ እኔ እኮ ናፍቃችሁ ነው። ውጪልኝ። ናፍቆት ምናምን ዚያራት በኝ ቀብርሽ ይዘይል። ውጪልኛው ከቤት ነይ። ውጪልኝ። ውጪልኝ። ውጪ። የሰው ትዳር አፍርሰሽ ያንቺን ህይወት ትፈልጊያለሽ? እና ምን ማድረግ ነበረብኝ? ነጋ ጠባ አግቢ እያልክ እየጨቀጨቀ ከፊቴና ትጨምሪብኝ። ውጪልኝ። ውጪ። ሌላ ነገር አልፈልግም። እሺ እወጣለሁ። ክብር የማይወድላት አይ ማሻአላ ቤታችሁ ማምሮበት አፋፋ ብላችኋል። እንዴት ነው ለመዳችሁ ትዳር? ማለት እየለመድን ነው። እንዴት ነው የቀድሞ ባሌ ተመቸሽ? አልহামዱሊላህ እንግዲህ እየተላመድን ነው። ያ ለመዳችሁት ሁሉንም?
አዎ እንዴት ነሽ አንቺ? አለው ምን አሸማቀቀሻል? እንደ በፊት ፈታ ብለሽ አታዋሪኝም እንዴ? ምን ችግር አለው? እሱም የቀድሞ ባሌ ነበረ፣ አንቺም የሀራ እህቴ ነሽ። ምንም እኮ የሚያሸማቀቅ ነገር የለም። ፈታ ብላችሁ አውሩ። ጓደኝነታችን እንደ በፊቱ እንዲሆን ነው የምፈልገው። እንደውም እኔ ምናልባት ከኔ ያጣውን ልጅ ባንቺ በኩል አላህ ይሰጠው ይሆናል። እና ደግሞ ለሰርጋችሁ ስላልተገኘው አውፉ በሉኝ። በጣም ይቅርታ። ከሁሉም በላይ ቀድሜ መገኘት የነበረብኝ እኔ ነበርኩኝ። ስላልተመቸኝ ነው፣ ሀጃ ነበረብኝ። እና ሰርጋችሁን በማስመልከት ያው መቼም ከኔ ግፍት ተጠብቃላችሁ እና እቺ ልስጣችሁ ብዬ ነው። ያረ ምን መቸገር ያስፈልጋል? ደግሞ እኔ የቅርብ ጓደኛችሁ አይደል? ከኔ ስጦታ ሳትቀበሉ ከማን ትቀበሉ? ኢንሻአላህ ይስጥላ። ለምን እንደምታስቀምጪው? ስጦታማ እዚህ ነው መከፈት ያለበት። ምንድነው? ከፍተሽ ይው ግን መቸገር አልነበረብሽም። አረ ችግር የለውም። ለእናንተ ያልሆነ ስጦታ ደግሞ ይሄን ያህል መቸገር አልነበረብሽም ለኛ ነው። ይሄ ምንም መቸገር እኮ አይደለም፣ ግዴታዬ ነው። እሺ ካልሽ እንግዲህ ቡናውን ጠጪ እንጂ አልወድሽ። አይ አሪፍ ነው። አይቷል ተጫወቱ እንጂ ዝም አላችሁ። ያጂ እና እንትን ይወደድሻል ነው? ጋር ወልጃለሁ እያጠጣሁ። ስኳር የለውም ነው? አለው አረ ወረቀት እኮ ነው። ወረቀት ስጦታ ይሁን ከፍተሽ ብታነቢው ይሻል እንዴ? እንደማየው ከሆነ የህክምና ውጤት ነው። አዎ የህክምና ውጤት። አንቺ ከምታነቢው እኔ ልንገርሽ እንግዲህ አጣራ አድርጌ ይሄ የቀድሞ ባሌና እኔ መውለድ ባለመቻላችን ወደ ህክምና ቦታ ሄደን ነበር እና ውጤቱ ከመውጣቱ ውጤቱን እሱ ሳይሰማው በፊት እኔ ቀደም ብዬ ሄጄ ዶክተሩን አናግሬው ነበር እና መውለድ ማይችለው ባለቤቴ እንደሆነ ነገረኝ። ምን ማለት? አዎ እውነታው ምንድን ነው ያልሽው? መውለድ ማትችለው አንተ እንደሆንክ ዶክተሩ ነገረኝ። ስለምን እያወራሽ? አንተ ሲጀመር ምንም የመናገር መብት የለህም። ዝም ብለህ ሰማኝ። እኔ ድጋሚ ትዳሪ ለመበጥበጥ መጣሽ? እኔ የማንንም ትዳሪ መበጥበጥ አላማ የለኝ። ስለዚህ ይሄ ምንድነው ይዘሽ መጣሽ? ይሄ ትክክለኛ ውጤት ነው። ዶክተር ያን የተናገርከኝ ልቤን ያደማው ይበቃል። የዛኔ የህክምናችን ቀጠሮ ቀን ካንተ አንድ ሰዓት ቀደም ብዬ ዶክተሩን ሄጄ አናግሬው ነበር እና ሄጄ ሳናግረው ለምኜው ውጤቱን ነገረኝ። ከዛ መውለድ ማትችለው አንተ እንደሆንክ ነገረኝ። ከዛ እግሩ ላይ ተደፍቼ መሃኗ እኔ እንደሆንኩኝ እንዲነግር ዶክተሩ እንደዛ ተማጽኝ ዶክተሩ ውጤቱ እንዲቀይር ያርኩት እኔ ነኝ። ሙያ አይፈቅድም ብሎኝ በስንት መከራ ተለማምጬ እግሩ ላይ ተደፍቼ ውጤቱን ወደኔ ያስቀየርኩት። ምክንያቱም ልጅ ባለመውለድ የተነሳ ልብህ እንዲሰበር አልፈልግም። ያንተን ስብራት ደግሞ እኔ መቋቋም አልችልም። ለዛ ብዬ እኔ መውለድ እንደማልችል እንዲነግር አረኩት። ተሰማኛለህ? አንተም ሆንክ ባለቤትህ ከሃዲ ናችሁ። ምን እንዳረጋችሁ ማላቅ መሰለ? ያኔ ምን ስታወሩ እንደነበር ያልሰማው መሰላችሁ? እሺ ይሄኛ ተቆርቋሪ ምን አይነት ቆይ ለፍስፍሶ እንደነ እኔ እንደዚህ አይነት ለፍስፍሶ እንዳይመቸኝ። አንቺ ልታረጊ ያሰብሽውን ነገር ታውቆሻል እንዴ? እዚሁ ልትነግሪያት ነው እንዴ? አዎ የምጣውት ሁሉ ነግራት ነው። እሱንም ቢሆን ነግሬሃለሁ። ትንሽ እንኳን አታሳዝንሽም? በዚህ ስሜት ላይ ሌላ ነገር ለምንድን ነው የምትጨምሪባት? አንቺም ሴት ነሽ እኮ ልትረጁ ይገባል አይደል እንዴ? አሁንም ለሷ ነው እያዘንክ ያለው? እሺ እሷ ለስልብ መጀመሪያም ሰብሬያታለሁ። ድጋሜ ሰብረት ለምን ታርጊኛለሽ? ተሰበር እንዴ? እኔስ አላሳዝንህ? የሷ ልብ መሰበር ብቻ ነው የሚያሳዝንህ? ንገራት በቃ መውለድ አትችልም አይደለም? የሷ ፍቅር በቅቶሃል አይደለም? ስለዚህ ንገራትና እኔን አግብተህ መኖር በቃ ቀላል ነው እኮ። እንዴት ነው ቀለልሽ? እንዴት ነው ቀለል አድርጌ ማህፀንሽ
መውለድ ስለማይችል ፍቺ እንደዚህ ነው ማለት እውነታው እሱ ስለሆነ እንደዛው ነው እንደ አንተ ደግሞ ማድረግ ማችል ከሆነ እኔ አደርገዋለሁ እኔ አደርገዋለሁ ቆንጆ እንዴ ነው የምታስበው እስከ መቼ ነው እየተልፈሰፈስክ የምትኖረው እንዴ እኔ አላሳዝንህም እንዴ የነጋ ጠባ የአባቴ ጭቅጭቅና ንዝንት ሰልችቶኛል አሁን ሁሉ ነገር አስጠልቶኛል ትግስት የሚባል ነገር የለኝም ትግስቴ አልቋል መጨረሻ ላይ ደርሻለሁ ስለዚህ ነግራታለሁ ሶነች እህቴ ነች ከጓደኛም አልፎ በእህትነት አይቻት እህቴ ነች ብዬ እሷች ትዳሬን በጠበጠችው ያን ሁላ መስዋዕት የከፈልኩለት ምን ያህል ጨካኝ ልብ ቢኖራት እኔ ላይ እንደዚህ ያደረገችው እንዴት እሷ ነው ፍቅር ብሎ ሲያወራ የነበረው እቺ ይሄ ጓደኛዬ ነበረችው እኔ ምንድነው ቆይ እዚህ ጋር እኔ አላሳዝንህም እንዴ በተስፋ ስንት አመት ሙሉ እየጠበቅኩ ያለው ሰው እኔ አላሳዝንህም እንዴ ሴት እኮ ነው ልትረዳኝ ሞክር እንጂ እኔ እኮ ጊዜ ስጪ ነው እንጂ አልኩት አላረገውም አላልኩሽ ባለቤትህ መውለድ አለመቻሏን ከሰማ ጊዜ ጀምሮ አብረን እንደነበርን ታውቃለህ እንዴ ይሄ ሁሉ ጊዜ መጠበቂ ምንም ነው ማለት ነው እኔ አላሳዝንህም እንዴ ምን ማለት ነው ቆይ ለኔ ለምንድነው ማታስብልኝ ሁሉ ጊዜ እሷ ብቻ እሷ የከለከለችህን ልጅ ልሰጥህ እኮ ነው እኔ ባንተ ፍቅር ህይወት ውስጥ የገባሁት እሺ ቆይ ቢያንስ እሷን ከህይወቴ በአንድ አሽቀንጥሬ መውጣት በጣም ነው የሚከብደው ስለዚህ አንቺ እንደ ሁለተኛ ሚስት ሁኚኝና ሁለተኛ ሚስት አድርጌ ላግባሽ ሀረተው በፍጹም እሱ እንዳታስበው ይሄው አመት የጠበቁት ሁለተኛ ሚስት ለመሆን አይደለም እሺ ቆይ ምን ላድርግ ማለው እኮ በጣም ተሰቃየሁ እኔ ያንን እኮ ፈልጓለሁ እየተሰቃየ ሳይሆን እየተልፈሰፈስክ ነው ነገሮችን ሁሉ ነገር አፈራርጠህ ብንገላገል ኖሮ መጨነቅ ራሱ የለብህም ነበር ከልጅቷ እኮ ልጅ ብቻ ነው ያጣሁት ልጅ ስላልሰጠችኝ ብቻ እኮ ነው ይሄን በደል መፈጸምባት እሷን እኮ እንደምትወዳት ደጋግመህ ስታወራ እኔን እየጎዳኸኝ ነው እሺ እኔ ልትረዳኝ ሞክር እንጂ ምን አይነት ነገር ነው እያወራህ ያለኸው በቃ ጊዜ ያስፈልገኛል ጊዜ ስጪኝ የሚለው አማርኛ በጣም ነው የሰለቸኝ ስንት ጊዜ ነው ጊዜ ስጪኝ እያልክ ጊዜ ነው የበላኸው እንዴ ወይ ውጭልኝ ልወጣ አይደለም የመጣው ምን ነው ሰላም አይደላችሁ አረ ሰላም ነው እሺ ይሄ በጣም ይቅርታ እዚህ ነው ማፈተት ምንገዛ ወጥቼ ልባሱ ውጭ ያለው ታስ አልፈውና ውጭ ተመንሻልና ነው ይያሰው እሺ እንዳል በቃ እኔ ልብስ ቀይሬ ልምጣ ሰምኛለሽ አሁን ያወራነውን ነገር አልሰማችም ብዬ ተስፋ አደርጋለሁ አንድ ነገር ተስማና ወርድ ከራሴ እንደዛ እኔ ላይ ተጫውታችሁ ስታበቁ ይሄው መጨረሻው ይሄ ሆነ ለማንኛውም መልካም ትዳር ይሁንላችሁ ቆይ አንቺ ግን ምን አይነት መሰሪነት ነው እንደምወደው እንደማፈቅረው ያወቅሽ የማገባው ሰው መውለድ እንደማይችል ለምን ያለ ዝም በይ ካንቺ በላይ ራስ ወዳድ ሰው የለም ጓደኛዬ ነሽ እህቴ ነሽ ብዬ አቅርቤሽ እንደዛ የውስጤ ነግርሽ አቅፌሽ እያለቀስኩኝ አንቺ ግን ከጀርባዬ ሌላ ሴራ እያሰስሽ ነበር ካንቺ ምን ታወሪያለሽ እንዴ ከሃዲ እኔ ከዚህ በላይ እኔ ከናንተ ጋር መነጋገር አልፈልግም መልካም ትዳር ይሁንላችሁ ይቅናችሁ ይገርማል ለካ ይሄ ሁሉ ጉድህን ተሸክማ ነበር እሷ እስከዛሬ ኖረችው አረ በእናትሽ እሷ የምትለውን ነገር አትመኝ ይሄ ሁሉ ማስረጃ ይዛ ከመጣች በኋላ አትመኝ ማለት ምን ማለት ነው ድጋሚ ህይወቴን ልታበል መሰቃቀል እኮ ይመጣችሁ ምንም ህይወትን ልታመሰቃቀል አይደለም የመጣችው እውነቷን ነው ውሸቷን ቢሆን ኖሮ ይሄንን ማስረጃ ይዛ መጣም ነበር የዶክተሩ ፊርማ ማህተም አለበት ከዚህ በላይ ምን ማስረጃ አለ ሲጀመር ከዚህ በኋላ አንተ መታገስ መስሎሃል እንደሷ ሁሉን ነገር ችዬ መኖር አልችልም ከዚህ በኋላ ካንተ ጋር መቀጠል አልፈልግም አሁንም ከይና ወርድልኝ ሲጀመር እኔ እናንተ ከተጋባን ጊዜ ጀምሮ ምንም አይነት የርግዝና ምልክት አላየውም በጣም ቆየን አይደል እንዴ ስለዚህ እውነቷን ነው ከዚህ በላይ ምንም ማስረጃ የለም ከዚህ በኋላ ካንተ ጋር ማጠፋው ጊዜ የለኝም እንደሷ ልታገስ አልችልም ስለዚህ አሁንም ከይ እንድታወርድልኝ ይፈልጋለሁ
ነው።